ኮርስ በተከታታይ እንሰጣለን ባልነው መሰረት ብዙዎቻችሁ የመረጣችሁት የመጀመሪያው ኮርስ ቪዲዮ ኤዲቲንግ ነው። ስለዚህ ቪዲዮ ኤዲቲንግን ለመጀመሪያ ዙር በዩቲዩብ በረጅሙ ሁኔታ አሁን እንጀምራለን ማለት ነው። ለሁላችሁም ተስማሚ የሚሆነው በስልክም በኮምፒውተርም አክሰስ ለማድረግ ብዙዎቻችሁ አክሰስ ማድረግ የምትችሉት ብዬ ያሰብኩት ካፕከትን ነው። ስለዚህ ስለ ካፕከት ከዚህ በፊት ከሌሎች ሰዎች ሰምታችኋቸው ማታውቁትን ፕሮ ቨርዥኑን ጨምሬ ነው የምሰጣችሁ። ፕሮ ቨርዥኑን ከፍላችሁ $20 ምናምን የምታገኙትን ጭምር በነፃ ለኮምፒውተሩ ለሞባይሉም ሶፍትዌሩን ጭምር አስቀምጬ ነው የምጀምረው ማለት ነው። ስለዚህ ካፕከትን ለምን እንጠቀማለን ከሚለው እንጀምር። በተለያዩ ሴሽኖች ከፋፍያቸዋል። እዚህ ካፕከትን የምንጠቀምበት አንደኛው መንገድ ለመጠቀም ቀላል ስለሆነ ነው፣ ኢዚ ቱ ዩዝ ነው። ሁለተኛው መንገድ ደግሞ በሞባይልም በፒሲም አክሰስ ማድረግ ስለምንችል ነው። ሶስተኛው መንገድ ደግሞ ኦፕን ሶርስ ነው። ኦፕን ሶርስ ማለት ለምሳሌ አንዳንድ ሶፍትዌሮችን ስታወርዱ ክፍያ ይጠይቋቸዋል። ስለዚህ ያለ ክፍያ የፈለጋችሁት ቦታ ላይ ብሮዘር ላይ ጽፋችሁ ዳውንሎድ ማድረግ የምትችሉት ነገር ስለሆነ ለዚህ ነገሮች እንጠቀመዋለን። ስለዚህ ሁላችንም የምንጠቀመው ሞባይል ስለሆነ አሁንም ቱቶሪያሉን የመጀመሪያውን ዙር በሞባይል ካፕከት እንጀምራለን ማለት ነው። ስለዚህ በስልካችን ጥርት አድርገን ኤዲት ማድረግ እንማራለን። ለምንድነው የምንማረው ካላችሁ፣ አንደኛ ኮንቴንት ክሬት ማድረግ ብትፈልጉ የራሳችሁን ቪዲዮ ኤዲት ማድረግ ትችላላችሁ ተጨማሪ ክፍያ ሳትከፍሉ። ሁለተኛ ደግሞ አሪፍ ኤዲት ማድረግ የምትችሉ ከሆነ የሌሎች ሰዎችን ቪዲዮ ኤዲት ማድረግ ትችላላችሁ። ብዙ ሰዎች ቪዲዮ ኤዲተር ይፈልጋሉ። ምናልባት አንዳንድ ሰዎች አዶቤ ፕሪሚየር ፕሮ፣ ፋይናል ከት የተለያዩ ሶፍትዌሮችንም ሊጠይቃችሁ ቢችሉም ግን ለተለያዩ ሶሻል ሚዲያ ፕላትፎርሞች ካፕከትን የሚጠቀሙ ሰዎች ስላሉ ለሱ ትጠቀሙበታላችሁ። ስለዚህ ተቀጥራችሁ ለመስራትም ያግዛችኋል ማለት ነው። እነዚህ ነገሮች ከነገርኳችሁ ወደ ዋናው ሴሽን እንገባለን። ሶስተኛው ሴሽን የሚሆነው ከውጭ ያሉትን ኢንተርፌሶች ኤአይዎቹን ወደ ውስጥ ገብተን ደግሞ ቪዲዮ ኢምፖርት አድርገን እንዴት እንደምንሰራ እያንዳንዱን ነገር ዲቴይል አሳያችኋለሁ። የሚቀራችሁ ሜኑ፣ የሚቀራችሁ ታፕ፣ የሚቀራችሁ ፎንት፣ የሚቀራችሁ ማስክ፣ ባክግራውንድ የለም። ስለዚህ ወደ ሶስተኛው ሴሽን እና ወደ ቦዲው ገብተናል ማለት ነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በቀጣይ ስለ ፔፓል አከፋፈት፣ ስለ ኮንቴንት ክሬሽን፣ ስለ ዩቲዩብ፣ ስለ አድሰንስ፣ ስለ ኦንላይን ሜክ መኒ ኦን ቴሌግራም የተለያዩ ነገሮችን ስለምንሰራ ስለምታተርፉበት ሰብስክራይብ በማድረግ ቻናሉ ቤተሰብ ሁኑ። አሁን ስልካችን ላይ ካፕከታችን እንከፍታለን። ሁለቱን ሶፍትዌሮች ቴሌግራም ቻናል ላይ አስቀምጬላችኋለሁ። ከሌላችሁ ዳውንሎድ አድርጋችሁ ኢንስቶል አድርጉ። እዚህ ላይ ፓውዝ አድርጉት። በቀጥታ በመጀመሪያ ካፕከት የሚለውን ሶፍትዌር ኦፕን እናደርጋለን። ለጀማሪዎችም ከዚህ በፊትም እየሰራችሁ ለነበራችሁም የሚሆን ቪዲዮ ነው። እዚህ ላይ እናንተ ምናልባት ከፕላይ ስቶር የምታወርዱት አንዳንድ ፊቸሮች ላይኖሩት ይችላሉ። ለዛ ነው ፕሮ ቨርዥኑን አውርዱ ምላችሁ። ስለዚህ ደጋግሜ ፕሮ የምል ከሆነ ዩቲዩብ በራሱ ቪዲዮቹን ስለሚያጠፋቸው በዛ መልኩ ተረዱኝ። ስለዚህ መጀመሪያ ስትከፍቱት እኔ የምሰጣችሁን ሶፍትዌር ካወረዳችሁት አንደኛ እዚህ ጋር ኤአዮችን ታገኛላችሁ። አውቶ ካፕሽን አለ። አውቶ ካፕሽን ማለት የተለያዩ ከቪዲዮቻችሁ ስር እንዲነበቡላችሁ የምትፈልጉ ነገሮች ካሉ ራሱ ካፕሽን ያደርግላችኋል፣ በጽሁፍ ማለት ነው። ሞር እንግሊዘኛ ነው ሳፖርት የሚያደርገው። ሪሙቭ ባክግራውንድ ሪሙቭ ያደርጋል። ስለዚህ እናንተ የምታወርዱበት ጋር ምናልባት በክፍያ ሊጠይቃችሁ ይችላል። ቴሌፕሮምፕተር ማለት ዜና ለሚያነቡ ሰዎች ጽሁፉን ጽፋችሁ ፊት ለፊቱ ላይ እናንተ መቅረጽ ትችላላችሁ። ልክ ከዚህ ጋር እንደምታዩት እናንተ እንትን ማለት ትችላላችሁ ማለት ነው፣ ጽሁፉን እያያችሁ እዚች ጋር። ስለዚህ ውጭ ላይ እነዚህ ነገሮች ትችላላችሁ። ኦል ቱልስ ብትሉት ሪከርድ አይቀርም፣ ፎቶ ኤዲት ማድረግ ትችላላችሁ። አውቶ ከት አለው። ስክሪፕት ጽፋችሁ ወደ ቪዲዮ የሚቀይሩላችሁ ኤአይ ቱሎች አሉ። ቮይስ ከስተም ማድረግ ትችላላችሁ። ቪዲዮ ትራንስሌተር አለው። ፎቶ ራሱ ኤዲት ማድረግ ትችላላችሁ። ተምኔሎችን መስራት ትችላላችሁ። ወደታች ደግሞ ዝቅ ስትሉ ስለ ኤአይ ፖስተር፣
እቃዎችን የማርኬቲንግ ቱሎችም አሉት። ብዙ ናቸው። የዚህኛው ቨርዥን በጣም ብዙ ናቸው። ስለዚህ እኛ አሁን ኒው ፕሮጀክት ብለን ወደ ስራችን እንቀጥላለን። እዚች ጋር ኒው ፕሮጀክት ካልነው በኋላ ቪዲዮቻችንን እናስገባለን። በመጀመሪያ ይህንን ቪዲዮ መርጬ አስገባዋለሁ። አንድ ቪዲዮ አስገቡ። አሁን ወደ ውስጠኛው የካፕከት ክፍል ገብተናል። ወደዚህ ከገባን በኋላ ያሉትን ነገሮች ልንገራችሁ። ከታች እነዚህ ሜኖዎች እንዳለ እያንዳንዱን ብጥር አድርገን ነው የምናያቸው። ይችን ቪዲዮ ኤዲት እናደርጋታለን። ከለር ኤዲት እናደርግበታለን። ማስኪንግ አሳያችኋለሁ። ቪዲዮውን በክብ ማድረግ፣ አማርኛ ፎንት እናያለን፣ ኦቨርሌይ እናያለን፣ ኢፌክቶችን፣ ኦዲዮዎችን በሙሉ እናያለን። ስለዚህ እናንተ ኤዲት የምታደርጉትን ቪዲዮ አስገብታችኋል ብዬ ላስብ። በመጀመሪያ ማድረግ ያለባችሁ ነገር ይህን ቪዲዮ ኤዲት የማደርገው ለዩቲዩብ ነው አሊያም ደግሞ ለቲክቶክ ነው ለኢንስታግራም ነው የሚለውን ነገር ቼክ ታደርጋላችሁ። ስለዚህ ወደ ጎን ስትሄዱ አስፔክት ሬሾ የሚላለ እሷን ክሊክ አድርጉ። ስለዚህ ለቲክታክ ከሆነ ቲክታክ የሚለውን መርጣችሁ ከዛ በኋላ እንደዚህ አድርጋችሁ መስራት ትችላላችሁ። ስትቀርጹ መጀመሪያ 9:16 አድርጋችሁ ትቀርጹታላችሁ። ለዩቲዩብ ሲሆን ደግሞ እንደ በፊቱ እንደዚህ ታደርጉታላችሁ፣ መጀመሪያ እንደነበሩ። ለኢንስታግራም አለ። ስለዚህ ለተለያዩ ፕላትፎርሞች እንደሚሆን ተደርጎ አለ ማለት ነው። ስለዚህ እናንተ ለምትፈልጉት ፕላትፎርም መጀመሪያ በቀጥታ በመጀመሪያ ካፕከት የሚለውን ሶፍትዌር ማለት ነው። ስለዚህ የመጀመሪያው አስፔክት ሬሾን አይተናል። ከዚህ በኋላ ኤዲት ወደ ማድረግ ነው የምንሄደው። ኤዲት የምትለዋን ክሊክ ታደርጓታላችሁ። ኤዲት የምታደርጓን ክሊክ ካደረጋችሁ በኋላ ስፕሊት ማለት ይህንን ቪዲዮ ከሁለት መክፈል ከፈለግ በተለያየ ቁርጥ የማትፈልጉት ነገር ካለ ለምሳሌ እዚች ጋር ጀምሬ እስከዚህ ድረስ ማውጣት ብፈልግ እንደዚህ ታደርጉና ጠበብ ካለባችሁ ለምሳሌ አሁን እዚች ጋር ክሊክ የማያስደረጋችሁ ከሆነ ስክሪኗን እንደዚህ ያዝ ስታደርጓት ወደ ጎንና ወደ ጎን መለጠጥ ማለት ነው። በሁለት ጣታችሁ ይዛችሁ እዛው ጥቁር ቦታ ላይ እንደዚህ ስታደርጉት ይለጠጥላችኋል። ስለዚህ እዚች ጋር ዲሌት የምትለውን ስትነኩ የቆረጣችሁትን ነገር ታወጡታላችሁ ማለት ነው። ቀጥሎ ያለው ስፒድ ነው። ስፒድ ማለት የሆነ ቪዲዮ ፍጥነቱን መጨመር ከፈለጋችሁ ለምሳሌ ሃይላይቶች ከሆኑ ከድምፅ ውጭ ድምፅ ላይ ስፒድ ስታደርጉ ሊልባችሁ ይችላል። ስለዚህ ከድምፅ ውጭ የሆኑ ቪዲዮዎችን ማፍጠን ከፈለጋችሁ ለሱ ይሆናችኋል። ስለዚህ የ2 ደቂቃውን ወደ 1 ደቂቃ ማድረግ ትችላላችሁ። የ10 ደቂቃውን ወደ 5፣ የ100 ደቂቃውን ወደ 10 ደቂቃ ምናምን ማምጣት ትችላላችሁ ማለት ነው። እዚህ ላይ ስፒድ ላይ ከርቭ የሚላለ ቬሎሲቲ ኢፌክቶች የሚባሉ አሉ። ስፒዱን በተለያየ የከርቭ ሜትድም ስፒዱን ማስተካከል ትችላላችሁ። አንድ ጊዜ ፈጥኖ ወደ ታች ሄዶ ዝቅ እንዲል፣ ፈጥኖ እንዲመጣ እንትን እንዲል፣ እነዚህ ፕሮ እየሆናችሁ ስትሄዱ የበለጠ አሪፍ ይሆንላችኋል። ቀጣዩ ስቴፕ የሚሆነው አኒሜሽን ነው። እዚሁ ላይ እያንዳንዱ ነገሮች ግልጽ እያደረግኩላችሁ ሊሂድ ብዬ ነው። አኒሜሽን እዚህ ጋር ኢን አውት ኮምቦ የሚላለ ኢን አውት ኮምቦ የሚላለ። ስለዚህ ኢን ማለት ቪዲዮዎቹ ሲገባ ነው። አሁን ይሄ ቪዲዮ እንመለስና እዚች ጋር ክሊክ እናደርጋታለን። አኒሜሽን የሚለውን እነካና ይሄ ቪዲዮ ሲመጣ እንደዚህ ብሎ እንዲመጣ ታረጉታላችሁ። ሲወጣ ደግሞ ሲጨርስ ማለት ነው፣ ከታ ያደረጋችሁበት ቦታ ሲጨርስ ክሊክ ታደርጉታላችሁ። እንደዚህ ብሎ ወደ ቀጣዩ ይሄዳል ማለት ነው። ከታች ሰከንዶች አሉ፣ ረዘም እንዲል አጠር እንዲል የምታደርጉባቸው እና የተለያዩ የአኒሜሽን ኢፌክቶች አሉ። ብዙ ጊዜ የምታዩት አሁን ይሄንን ታዩታላችሁ ደጋግማችሁ እንደዚህ አይነት እንደዚህ እያሉ የሚሄዱ ምናምን። ስለዚህ አኒሜሽን ሳታበዙ በጣም የሚመከር ነው እና አኒሜሽን አለ። ቀጥሎ ያለው ኢፌክት ነው። ኢፌክት ቪዲዮ ኢፌክት አለ፣ ቦዲ ኢፌክት አለ። ለምሳሌ ቦዲ ኢፌክት ውስጥ ስንገባ እንደዚህ አይነት የተለያዩ ነገሮች አሉ። በጣም ብዙ ናቸው። ባይዘዌ እዚህ ጋር ከባክግራውንድ ጀምሮ ኢሜጅ ጨምሮ የተለያዩ ኢፌክቶች አሉ። ስለዚህ ቪዲዮቻችሁ ኢፌክት ያስፈልገዋል ብላችሁ ካሰባችሁ አያችሁት፣ አሁን ይሄ ባክግራውንድ ኢፌክት ነው። እንደምታዩት ባክግራውንዱንም አብሮ ይቀይረዋል ማለት ነው። እዚህ ጋር እንደምትፈልጉት ማምጣት ከፈለጋችሁ አጀስት ከሚለው ስራ አለ አይደል? ስፒዱን ማፍጠን፣ ማዘግየት፣ ፊልተሩን ማሳነስ፣ ማብዛት፣ ስቲከሮቹን፣ አትሞስፌሩን እንደዚህ መቀያየር ትችላላችሁ ማለት ነው። ኢፌክት ላይ ነው ይሄ ያለው። ለምሳሌ ክሊክ እናደርግ በተከታታይ
አሁን ይችን እናጫውታ በተከታታይ እንደዚህ ነው። በአጭሩ ነው እኔ ያደረግኩት። ስለዚህ ከኢፌክት ቀጥሎ ድሊትን አይተናል። ኢንሃንስ ቮይስን ማለፍ ትችላላችሁ። ቮይሳችሁ ችግር ሲኖርበት ምናምን ኢንሃንስ የምታደርጉት ነው። ከዛ ወደ ሪሙቭ ባክግራውንድ ልሂድ። ባክግራውንድ ሪሙቭ ማድረግ ስትፈልጉ ይችኛዋን ክሊክ ስታደርጉት ከዛ አውቶ ሪሞቫል እና ከስተም ሪሞቫል ክሮማኬ የሚላለ እዚህ ጋር በደንብ አዳምጡ። ክሮማኬ የሚለውን ብዙ ጊዜ የምንጠቀመው ባክግራውንዳችሁ ግሪን ስክሪን ከሆነ ለምሳሌ ባክግራውንዳችሁ ላይ ሌላ ነገር የሚያደርጉት ምሳሌ እንደዚህ አረንጓዴ ላይ ይቀርጹና ከዛ ባክግራውንዳችሁ ላይ ሌላ ስቱዲዮ ማድረግ ትችላላችሁ። ስለዚህ አረንጓዴ ጨርቅ ቢኖራችሁ ክሮማኬ የሚለው ለዛ በጣም ተመራጭ ስለሆነ እንደዚህ ክሮማኬ የሚለውን ነክታችሁ ይቺ ሰርክሏለች አይደለ? አረንጓዴው ላይ ስታረጉት ሙሉ በሙሉ ያጠፋላችኋል ማለት ነው፣ ከለሩን ማለት ነው። ሙሉ በሙሉ እሱን ያስወግድላችሁና እናንተ ከዚህ ጀርባ ሌላ ማድረግ ትችላላችሁ። ከዛ ውጭ ለሆኑት ግን አውቶ ሪሞቫል የሚለው ኤአይ ነው ራሱ ሪሙቭ ያደርገዋል ማለት ነው። ከዛ ስትሮክ የሚለው ደግሞ በእንትናችሁ በዚህ ሪሙቭ በተደረገው ቪዲዮ ፎቶችሁን ይህን ቪዲዮችሁን ስትሮክ እንዲያደርግላችሁ ነው። ዙሪያውን እንደምታዩት ነጭ ተምኔል ላይም ታያላችሁ፣ ቪዲዮ ላይም አንዳንድ ቪዲዮ ላይ ታያላችሁ። ስለዚህ እነዚህ ሼድ ምናምን በትክክል በጣም ጥርት አድርጎ ሪሙቭ ካላደረግላችሁ የተቀረጻችሁበት ቦታ እሱንም ያጠፋላችኋል ማለት ነው። ልክ እንደዚህ ሪሙቭ ያደርግልናል። ከዛ ለምሳሌ ሪሙቭ ካደረግን በኋላ እንመለስና እዚህ ጋር ብዙ የምትጨማምሩት ነገር የለም። ወደ ቮሊዩም እና ትራንስፎርም ጋር እንሄዳለን። ቮሊዩም ድምፅ ነው መቀነስ መጨመር ነው። ከዛ አጀስትመንት ላውድነሱን አጀስትመንት ታደርጉታላችሁ። በጣም ላውድ ከሆነ ኢኮ ምናምን ካለው አውቶማቲካሊ በኤአይ አጀስት ያደርግላችኋል። ከዛ ትራንስፎርም የሚለው ጋር ግን በጣም አሪፍ ነገሮችን ታገኛላችሁ። አንደኛ ቪዲዮችሁን ሪሳይዝ ማድረግ ትችላላችሁ። ከበዛ ማሳነስ፣ ካነሰ ማብዛት። ቅድም ደግሞ እዛ ላይ ከተሳሳታችሁ ስትመርጡ እዚህ ላይ ማስተካከል ትችላላችሁ። አስፔክት ሬሾውን ሚረር እንደዚህ ማዞር ነው፣ ወደዛ ማዞር፣ ወደዚህ ማዞር ነው። ከዛ ሮቴት ማድረግ ትችላላችሁ እንደፈለጋችሁ። የምትፈልጉትን አይነት ኢሜጅ ሮቴት ማድረግ ትችላላችሁ። እነዚህ ነገሮች አሉ። ከዛ አጀስት የሚለው በጣም ወሳኝ ነው። አጀስት ላይ እዚህ ጋር ፊልተሮችን መጠቀም ትችላላችሁ። ፊልተሮችን ስንጠቀም ቪዲዮችን ከለሩ የተለያየ ነው የሚሆነው። እንደምታዩት የተለያዩ ፊልተሮችን ለቪዲዮቻችሁ ለፎቶዎቻችሁ መጠቀም ትችላላችሁ ማለት ነው። እዚሁ ላይ ግን አጀስት ላይ ከፈለጋችሁ አውቶ አጀስት የሚለውን ስትነኩት በኤአይ ዲቴክት አድርጎ ኢሜጃችሁን ራሱ አጀስት ያደርገዋል። ይሄ ደግሞ አልተመቸንም ካላችሁ እዚህ ጋር ከለር ኮሬክሽን አለ። በከለር ኮሬክሽን መስራት ትችላላችሁ። እሱን ክሊክ አድርጋችሁ ብራይትነሶችን በመጨመር ብርሌንስ፣ ሻርፕን እነዚህ ለቪዲዮቻችሁ በጣም አሪፍ ናቸው። ስለዚህ የሚቀነሰውን እዚሁ ላይ እንደተቀረጸበት የአቀራረጽ መንገድ የተቀረጸበት ካሜራ ይወስነዋል። እዚች ላይ እናንተ ለሰው አይን ተስማሚ ነው በምትሉት መልኩ ታረጉታላችሁ ማለት ነው። ፊልተርን አይተናል። ሪላይት ማለት ይህን ቪዲዮ ቅድም እንዳየነው ሪላይት ማድረግ እንደዚህ የተለያዩ ነገሮችን መጠቀም ነው፣ ከታች በምታያቸው መልኩ ማለት ነው። ስለዚህ እነዚህን አለመጠቀምም ትችላላችሁ። የተለያዩ ከለሮችን ማድረግ ነው። ከዛ በጣም ወሳኙ ማስክ ነው። እዚህ ጋር በደንብ አዳምጡ። ማስክ በጣም ወሳኝ ነው። ብዙዎቻችሁ ያስቸግራችኋል። እዚህ ላይ ግልጽ ይሆንላችኋል። በደንብ ስለ ማስክ ልንገራችሁ። ስለ ማስክ ስገባ በደንብ ግልጽ እንዲሆንላችሁ ለዚህ ቪዲዮ ባክግራውንድ ዝም ብዬ በቀጥታ በመጀመሪያ ካፕከት የሚለውን ሶፍትዌር ኦፕን እናደርጋለን። ለጀማሪዎችም ከዚህ በፊትም እየሰራችሁ ለነበራችሁም የሚሆን ቪዲዮ ነው። እዚህ ላይ እናንተ ምናልባት ከፕላይ ስቶር የምታወርዱት አንዳንድ ፊቸሮች ላይኖሩት ይችላሉ። ለዛ ነው ፕሮ ቨርዥኑን አውርዱ ምላችሁ። ስለዚህ ደጋግሜ ፕሮ የምል ከሆነ ዩቲዩብ በራሱ ቪዲዮቹን ስለሚያጠፋቸው በዛ መልኩ ተረዱኝ። ስለዚህ መጀመሪያ ስትከፍቱት እኔ የምሰጣችሁን ሶፍትዌር ካወረዳችሁት አንደኛ እዚህ ጋር ኤአዮችን ታገኛላችሁ። አውቶ ካፕሽን አለ። አውቶ ካፕሽን ማለት የተለያዩ ከቪዲዮቻችሁ ስር እንዲነበቡላችሁ የምትፈልጉ ነገሮች ካሉ ራሱ ካፕሽን ያደርግላችኋል በጽሁፍ ማለት ነው። ሞር እንግሊዘኛ ነው ሳፖርት የሚያደርገው። ሪሙቭ ባክግራውንድ ሪሙቭ ያደርጋል። ስለዚህ እናንተ
ካለበት ጋር ምናልባት በክፍያ ሊጠይቃችሁ ይችላል። ቴሌፕሮምፕተር ማለት ዜና ለሚያነቡ ሰዎች ጽሁፉን ጽፋችሁ ፊት ለፊቱ ላይ እናንተ መቅረጽ ትችላላችሁ። ልክ ከዚህ ጋር እንደምታዩት እናንተ እንትን ማለት ትችላላችሁ ማለት ነው፣ ጽሁፉን እያያችሁ እዚች ጋር። ስለዚህ ውጭ ላይ እነዚህ ነገሮች ትችላላችሁ። ኦል ቱልስ ብትሉት ሪከርድ አይቀርም፣ ፎቶ ኤዲት ማድረግ ትችላላችሁ። አውቶ ከት አለው። ስክሪፕት ጽፋችሁ ወደ ቪዲዮ የሚቀይሩላችሁ ኤአይ ቱሎች አሉ። ቮይስ ከስተም ማድረግ ትችላላችሁ። ቪዲዮ ትራንስሌተር አለው። ፎቶ ራሱ ኤዲት ማድረግ ትችላላችሁ። ተምኔሎችን መስራት ትችላላችሁ። ወደታች ደግሞ ዝቅ ስትሉ ስለ ኤአይ ፖስተር እቃዎችን የማርኬቲንግ ቱሎችም አሉት። ብዙ ናቸው። የዚህኛው ቨርዥን በጣም ብዙ ናቸው። ስለዚህ እኛ አሁን ኒው ፕሮጀክት ብለን ወደ ስራችን እንቀጥላለን። እዚች ጋር ኒው ፕሮጀክት ካልነው በኋላ ቪዲዮቻችንን እናስገባለን። በመጀመሪያ ይሄንን ቪዲዮ መርጬ አስገባዋለሁ። አንድ ቪዲዮ አስገቡ። አሁን ወደ ውስጠኛው የካፕከት ክፍል ገብተናል። ወደዚህ ከገባን በኋላ ያሉትን ነገሮች ልንገራችሁ። ከታች እነዚህ ሜኖዎች እንዳለ እያንዳንዱን ብጥር አድርገን ነው የምናያቸው። ይችን ቪዲዮ ኤዲት እናደርጋታለን፣ ከለር ኤዲት እናደርግበታለን፣ ማስኪንግ አሳያቸዋለሁ። ቪዲዮውን በክብ ማድረግ፣ አማርኛ ፎንት እናያለን፣ ኦቨርሌይ እናያለን፣ ኢፌክቶችን፣ ኦዲዮዎችን በሙሉ እናያለን። ስለዚህ እናንተ ኤዲት የምታደርጉትን ቪዲዮ አስገብታችኋል ብዬ ላስብ። በመጀመሪያ ማድረግ ያለባችሁ ነገር ይህን ቪዲዮ ኤዲት የማደርገው ለዩቲዩብ ነው አሊያም ደግሞ ለቲክቶክ ነው ለኢንስታግራም ነው የሚለውን ነገር ቼክ ታደርጋላችሁ። ስለዚህ ወደ ጎን ስትሄዱ አስፔክት ሬሾ የሚላለ እሷን ክሊክ አድርጉ። ስለዚህ ለቲክታክ ከሆነ ቲክታክ የሚለውን መርጣችሁ ከዛ በኋላ እንደዚህ አድርጋችሁ መስራት ትችላላችሁ። ስትቀርጹ መጀመሪያ 9:16 አድርጋችሁ ትቀርጹታላችሁ። ለዩቲዩብ ሲሆን ደግሞ እንደ በፊቱ እንደዚህ ታደርጉታላችሁ፣ መጀመሪያ እንደነበረው። ለኢንስታግራም አለ። ስለዚህ ለተለያዩ ፕላትፎርሞች እንደሚሆን ተደርጎ አለ ማለት ነው። ስለዚህ እናንተ ለምትፈልጉት ፕላትፎርም መጀመሪያ መምረጥ አለባችሁ፣ ምንም ነገር ከመስራታችሁ በፊት ማለት ነው። ስለዚህ የመጀመሪያው አስፔክት ሬሾን አይተናል። ከዚህ በኋላ ኤዲት ወደ ማድረግ ነው የምንሄደው። ኤዲት የምትለዋን ክሊክ ታደርጓታላችሁ። ኤዲት የምታደርጓን ክሊክ ካደረጋችሁ በኋላ ስፕሊት ማለት ይህንን ቪዲዮ ከሁለት መክፈል ከቀየር ከፈለጋችሁ ሪፕሌስ የሚለውን ነክታችሁ መቀየር ነው። ኦዲዮን ኤክስትራክት ማድረግ ማለት ደግሞ የአንድ ቪዲዮ ዳውንሎድ አድርጋችሁ ከሆነ ለምሳሌ ኦዲዮን ለብቻ ከፈለጋችሁ ኤክስትራክት ኦዲዮ የሚለውን ስትነኩት የዚህን ቪዲዮ ኦዲዮ ከቪዲዮ ስር ዝቅ አድርጎ ያመጣልኛል። አያችሁት? በጣም አሜዚንግ ነው። ስለዚህ ይህንን ትጠቀሟላችሁ። ይሄ በጣም ጠቃሚ ነገር ነው። ከዛ ውጭ ብዙ የምትጠቀሙት ነገር አይኖርም። እንደዚህ መለያየት ከፈለጋችሁ ኤክስትራክት አድርጉታላችሁ፣ ካልሆነ አሊንክ የሚለውን ትነኩት አላችሁ ማለት ነው። ስለዚህ በውስጥ ያሉት በኤዲት ውስጥ ያሉት እንዳለ እነዚህ ናቸው። ቀጣይ ነገሮች አሉ። እነዚህ ነገሮች ካየን በኋላ አሁን ቪዲዮ በስትክክል ኤዲት ማድረግ እንችላለን። ምክንያቱም እንዴት ከት እንደምናደርግ፣ እንዴት አጀስት እንደምናደርግ፣ እንዴት ፊልተሮች እንደምንጠቀም፣ አስፔክት ሬሾዎችንን ሁሉን ነገር አይተናል። ከዚህ በመቀጠል የሚሆነው ለዚህ ቪዲዮ እዚህ ጋር ኤዲት የሚለውን አይተናላ። ኦዲዮ በቃ ኦዲዮ ማስገባት ነው። ሳውንድ ለምሳሌ ለብቻ ሪከርድ አድርጋችሁ ከሆነ እዚህ ጋር ሳውንድ የሚለውን ትነኩና እዚህ ጋር ፋይል የፋይል ማኔጀር ምልክት አለች አይደል? እቺን ትነካላችሁ። ከዛ ዲቫይስ የምትለውን ነክታችሁ ወደ እናንተ ቀፎ ትሄዱና እዚህ ጋር ስም ሰጥታችሁት ፕላስ የሚለውን ነክታችሁ ታስገቡታላችሁ። ከዛ ደግሞ ተጨማሪ ሳውንድ የሚለውን ነክታችሁ ከቲክቶክ ላይ መውሰድ ከፈለጋችሁ ቲክቶካችሁ ሊንክ ታደርጉና ማውጣት ትችላላችሁ። ትሬንዲንግም ከሆኑ ከነዚህ ላይ መውሰድ ከፈለጋችሁ ሳውንድ ከነዚህ መውሰድ ትችላላችሁ። ለዩቲዩብ ከሆነ ደግሞ ቪዲዮ ጥንቃቄ ማድረግ አለባችሁ። ኮፒራይት ምናምን እንዳይላችሁ። ኮፒራይትም እዚሁ ላይ ቼክ ያደርግላችኋል። ኮፒራይት የሚላል አይደለ? ቼክ ስትሉት ቪዲዮውን ኦዲዮውን ቼክ አድርጎ ይሰጣችኋል። አሜዚንግ። ወደ አሪፉና ደግሞ ወደምትፈልጉት ቴክስት እንገባለን። ቴክስት ላይ እውነት ለመናገር እዚህ ጋር የምታገኟቸው ቴክስቶች ይህን አፕሊኬሽን በማውረድ ታተርፉበታላችሁ። የምሬ ነው። እዛ ላይ ከምታወርዱት በጣም ፕሮ ቨርዥኖች አሉት። ስለዚህ አርቴክስት እንልና እዚች ጋር
ስም እንጻፍ እስኪ እንደዚህ አድርገን እንጻፍ። ቴክስቶች እንጻፍ። እዚህ ቴክስት ላይ አማርኛ መጨመር ፈለጋችሁ፣ ብዙ ሰው የሚቸገረው እሱ ላይ ነው። ስለዚህ ምንድነው የምታደርጉት? ቴክስት ዝም ብላችሁ ከጻፋችሁ በኋላ ፎንት የሚላለ እዚች ጋር ፎንት የምትለውን ነክታችሁ ቴምፕሌት ከሚለው ጎን ማይ ፎንት የሚላለ እሱን ክሊክ ታደርጋላችሁ። ከዛ አድ ፎንት የሚለውን ክሊክ ታደርጉና ከዛ ማይ ፎንትስ የሚለውን ተነኩለታላችሁ። ከዛ በቀጥታ ወደ ፋይል ማኔጀራችሁ ነው የሚወስዳችሁ። እዚህ ጋር እኛ ፎንት ከየት እናገኛለን ልትሉኝ ነው። በጣም ጥሩ ጥያቄ እና መጠየቅም ያለባችሁ ነገር ነው። ስለዚህ ፎንት እኔ ቴሌግራም ላይ እሰጣችኋለሁ፣ እሱን ታወርዳላችሁ ማለት ነው። ባጭሩ በቃ ሊንክ አስቀምጥላችኋለሁ። ፎንትስ ብዬ 1 2 3 4 5 ብዬ አስቀምጥላችኋለሁ፣ እሱን ታወርዳላችሁ። አዘርዋይስ ደግሞ ቴሌግራም አንሄድም ካላችሁ ክሮም ላይ ትገቡና አምሃሪክ ፎንትስ ብላችሁ እዚህ ጋር ሰርች ታደርጋላችሁ። አምሃሪክ ፎንት ብላችሁ ሰርች ታደርጉና ከዛ ከሚመጡላችሁ ዝርዝሮች ውስጥ አማሪክ ፎንቶችን ዳውንሎድ ማድረግ ትችላላችሁ ማለት ነው። ከዛ ፎንታችሁን ልክ እንደዚህ ታስገባላችሁ ክሊክ አድርጋችሁ። ከዛ አሁን ኦልሬዲ እንደዚህ አስገብቻለሁ። ስለዚህ ጽሁፍን ነይ ግልጽ ነው የምትለዋን አየን። መጀመሪያ የምታዩትን ፎንት እዩት። ያን ያክል ውብ አይደለም። ስለዚህ ችን ጫን ትሉና እንግሊዘኛውንም ጨምሮ እንዳያረግብን ምን ታደርጋላችሁ? ካስገባችሁት ፎንት ውስጥ ትመርጡለታላችሁ። አያችሁት? እዩት እንዴት እንደሚያሳምረው። አሁን እዚህ ጋር አሳመረልን፣ ነጭ ነው። የዚህ ነጭ ባክግራውንድስ መቀየር ብንፈልግስ ትላላችሁ። ራይት ፎንት ቴክስቱን ከነካችሁ በኋላ ደብል ክሊክ ማለት ትችላላችሁ። ካልመጣላችሁ ስታይል የሚለውን ብትነኩት አሪፍ ነው። ኢፌክትስ ወደሚለው ስትገቡ የትም የማታገኟቸውን ኢፌክቶች አሁን ታገኛላችሁ። አያችሁት? የትም የማታገኟቸው ለባክግራውንዳችሁ ለቪዲዮአችሁ ተስማሚ የሆነውን እነዚህን መዓት ኢፌክቶች እዚህ ላይ ይሰጣችኋል ማለት ነው። ስለዚህ በዚህ መልኩ ታደርጋላችሁ። ሳይዙ ከበዛባችሁ ዝች ጋር ጫፍ ላይ በቀኝ በኩል ያለችውን ከእስክሪብቷ በተቃራኒ ወደታች ያለችውን ትነኩና ታሳንሷታላችሁ። አሊያም ደግሞ ስታይል የምትለውን ከነካችሁ በኋላ እዚህ ጋር ስታይል የምትላለች አይደል? ወደኋላ እሷን ተነኩና እንደዚህ ከፍና ዝቅ ማድረግ ትችላላችሁ። እዚህ ጋር ስታይል ውስጥ በጣም አሪፍ አሪፍ ነገሮችን ታገኛላችሁ። አንደኛ ግሎው የሚል አለ። ግሎው እንዲያደርግ ከፈለጋችሁ ቴክስታችሁ ባክግራውንድ ግሎው እንዲያደርግ ተፈለጋችሁ ይህን ማድረግ ትችላላችሁ። ስፔስ የሚል አለ። ስፔስ ላይ አሪፍ ነው። ካራክተሮቹን አንደኛ ጽሁፎቹን እንደዚህ ማርዘም ማሳነስ፣ ከዛ ደግሞ ላይን ማለት በእንግሊዝኛው እና በአማርኛው መሀል ክፍተት እንዲኖረው አያችሁት። በተግባር እንደዚህ ሲሆን በጣም ደስ ይላል። እና ከርብ አለ። ከርብ ቴክስቶችን ስትፈልጉ እንደዚህ አይነት ቴክስቶችን፣ ከዛ ኢታሊክ ኬዝ ማለት ካፒታል ሁሉንም ስሞል ካፒታል እና ስሞል ማድረግ የሚሉት ነገሮች በሙሉ እዚህ ላይ ታገኛላችሁ። ቴክስቶችን አኒሜት ማድረግ ትችላላችሁ በተለያየ መንገድ። ለምሳሌ ቋቋቋቋ እያለ ይመጣል አይደለ? እንደዚህ አይነት ጽሁፎች ተጽፈው እንዲመጡ ማድረግ ትችላላችሁ። ቪዲዮ ኤዲቲንግ እንደዚህ ነው። ስለዚህ ኮርስ ጋር ቪዲዮ ማርዘም ትችላላችሁ። ቪዲዮ ኤዲቲንግ ስታይል ነው። ሲወጣ ቪዲዮ ኤዲቲንግን ለመጀመሪያ ዙር ባይቃችሁ ስታደርጉት ሲያልቅ ልክ በዚህ መልኩ ጽሁፉን ወደኋላ ገልብጦት ይወጣል። ከዛ በብልስ የሚላለ እዚህ ላይ ለቴክስታችሁ ባክግራውንድ የተለያዩ ቴምፕሌት ነገሮች አሉ። እነሱን መጠቀም ትችላላችሁ። ኤአይ ራይተር የሚላለ ይህንንም ትራይ ነው ብላችሁ እዚህ ጋር ቶፒክ ሰጥታችሁት ሪኳየርመንት አዘጋጅታችሁለት በኤአይም እንዲጽፍ ማድረግ ትችላላችሁ። ስለዚህ ቴክስት በጣም ግልጽ ይመስለኛል። ይህንን መጠቀም ትችላላችሁ ማለት ነው። ቴክስት ላይ ላየሮች አሉ። ለምሳሌ ላየርን በደንብ እንድታዩልኝ የምፈልገው አሁን ለምሳሌ አንድ ነገር ኦቨርሌይ ላድርግና ሲደራረብባችሁ እንደው ማድረግ ያለብን የሚለው ነገር ማሳሰቡ ስለማይቀር ለምሳሌ ይህንን አስገባሁት ቴክስትም አለኝ አይደለ? ከዛ ወደ ጎን ስትሄዱ ላየርስ የሚል ታገኛላችሁ። ላየር የላየር ጥቅሙ ምን መሰላችሁ? አሁን ከዚህ በታች እንዲሆን ብፈልግ ጽሁፉ ከዚህ በታች ታደርጉታላችሁ። ለምሳሌ ይሄኛው ቪዲዮ ፎቶ ከላይ ስላለ ነው። ስለዚህ አሁን ጽሁፉ ከታች ከሆነባችሁ ለምሳሌ ኦቨርሌይ ስታደርጉ ላየር በጣም ይጠቅማችኋል። ልክ እንደዚህ
ከውጭ ያወጣላችኋል ማለት ነው። ሌሎችም ተጨማሪ ነገሮች ሲሆኑ ላየር ለዛ ትጠቀሙበታላችሁ እና በጣም ጸዴት ነች ላየር። ናይስ። ኦቨርሌ ነው። ከዚህ ላይ መደረብ ስትፈልጉ ሌላ ተጨማሪ ነገር ማምጣት ስትፈልጉ በጣም ይጠቅማችኋል። ካፕሽን ቅድም ያልኳችሁ ነው፣ ለእንግሊዘኛ ይሆናል። እዚህ ጋር የምትናገሩትን አውቶማቲካሊ ዲቴክት አድርጎ ከዛ በኋላ ከታች ዩቲዩብ በራሱ በእርግጥ አሁን እየጻፈ ስለሆነ ለዩቲዩብ ከሆነ አያስፈልጋችሁም። ዩቲዩብ ሞር ፐርፌክት ነው ከዚህ በላይ ማለት ነው። ስለዚህ ሌላ እዚህ ጋር የማሳያችሁ ነገር እዚች ጋር ስቲከር የሚላለ ስቲከር የምትለዋ በጣም ጸዴ ነች። ስቲከር ላይ በጣም ብዙ አይነት ስቲከሮች ታገኛላችሁ። ለተለያዩ ሶሻል ሚዲያ ለምትለጥፏቸው ነገሮች ፎሎ አርጉ ብላችሁ የፎሎ በተን ባክግራውንዱ ሪሙቭ የሆነ ምናምን መፈለግ። ስለዚህ ቪዲዮ ኤዲቲንግን እያንዳንዱ ነገር እዚህ ጋር ታገኛላችሁ። እዚህ ዝርዝር ውስጥ ካጣችሁ ራሱ እዚች ጋር የፈለጋችሁትን ሰርች ማድረግ ማለት ነው። እዚች ጋር ማውዝ ከፈለጋችሁ ማውዝ ከርሰር ሎዲንግ ልክ እንደዚህ ያመጣል። እያችሁት አሁን በጣም እንደዚህ። ስለዚህ ቪዲዮ ኤዲቲንግ ምናምን ሎድ ሲያደርግ ከሆነ ማሳየት የፈለጋችሁ፣ ስለዚህ ቪዲዮ ኤዲቲንግ ለመጀመሪያ ዙር እያንዳንዱ እዚህ ጋር ያሉ ስቲከሮች ለቪዲዮዎቻችሁ ማሳየት የምትፈልጉት ነገር ሲኖር ለምሳሌ ይህንን ክሊክ አድርጉ። ይችኛዋ 200 የምትለዋ ትታያችኋለች ማለት ብፈልግ ክሊክ አድርገዋል። ለመጀመሪያ ዙር በዩቲዩብ እንደዚህ አረንጓዴ በረጅሙ ሁኔታ። ስለዚህ አሁን ስቲከር በጣም ለሁላችሁም ተስማሚ የሚሆነው በስልክም ታላችሁ። እነዚህን ነገሮች በሙሉ ተጠቅማችሁ ስትጨርሱ መጨረሻ ላይ ምንድነው ማድረግ ያለብን ካላችሁኝ ከላይ ኤክስፖርት ከሚለው ጎን ኮልታፋ እየሆንኩ ነው አልትራ ኤችዲ የሚላል አይደለ? እሱ እናንተ ጋር ላይሆን ይችላል። አልትራ ኤችዲ የሚል ላይሆን ይችላል። ግን ይህንን ካወረዳችሁት እንደዛ ነው የሚሆነው። ባይዘዌን ይህን አፕሊኬሽን በማውረዳችሁ ለእኔ የማገኘው ጥቅም የለም። ለእናንተ ሞር አድቫንስድ እንድትሆኑ ስለምፈልግ ብቻ ነው። እዚህ ጋር 1080 30 ፍሬም ፐር ሰከንድ ሪኮመንድድ የሚል አለ። እዚህ ጋር 60 ካረጋችሁት የቀረጻችሁበት ቪዲዮ ድምፅ ብቻ ስለሆነ የሚያሰማችሁ 30 አድርጉት። ያው በስልክ ከሆነ የምትቀርጹት ለማለት ነው። ለቲክቶክ ከሆነ 1080 እንደሆነ አድርጉት። እስከ 4K ድረስ ኤክስፖርት ማድረግ ትችላላችሁ። ከዛ ኦፕቲካል ፍሎውን ከላይ ኤአይ አልትራ ኤችዲ የሚለውን ማብራት ትችላላችሁ። ትንሽ ኤክስፖርት ሲያደርግ ሊቆይባችሁ ይችላል። ይህንን ነገር ካደረጋችሁ በኋላ በቀጥታ ኤክስፖርት ትሉታላችሁ ማለት ነው። በዚህ ቪዲዮ አንዳንድ ያለፍኳቸው ነገሮች ዲፕሊ ያላስረዳኋችሁ ነገሮች ይኖራሉ። ኦፍኮርስ ግን በጣም መሰረታዊ ነገሮችን ይዛችኋል ብዬ አስባለሁ። በእርግጠኝነት መሰረታዊ ነገሮች እዚህ ጋር የማታውቋቸው ያልገባችሁ፣ እንዴት ነው ክብ ማድረግ የምችለው፣ እንዴት ነው ፎንት ማስገባት የምችለው ምናምን እያላችሁ ባክግራውንድ እንዴት ነው ሪሙቭ ማድረገው፣ ሌየርስ ኦቨርሌይ የሚለውን ብዙ ተጨንቃችሁ ይሆናል። ስለዚህ እነዛን ነገሮች እንዳወቃችሁ ተስፋ አደርጋለሁ። ከዚህ በላይ በጣም መርዘም ስለሌለበት ነው። በኮምፒውተር ፓርቱ ይሰራል ጽድት ተደርጎ፣ ያኔ ደግሞ ሙሉ አንድ ቪዲዮ አስቀድተን ኤዲት እያደረግን። ይሄ መሰረታዊ የካፕከት ስልጠና ነው፣ ከፍላችሁ ነበረ የምታገኙት። ስለዚህ የተለያየ ቪዲዮ ማየት ሳይጠበቅባችሁ ሙሉ ዝርዝሩን እንዳስረዳዋችሁ ተስፋ አደርጋለሁ። የሚጨመርላችሁ ያልገባችሁ የሳትኩት ነገር ካለ ኮሜንት ላይ በስርዓት መጻፍ ትችላላችሁ። ሌላ ነገር አይፈቀድላችሁም ማለት ነው። ስለዚህ ቴሌግራማችንን ጆይን አድርጉ። በጣም አሪፍ ነገሮች ታስበዋል። ትሬድ ማድረግ የምትፈልጉ ሰዎች የትሬዲንግ ኮሚኒቲ እየገነባን ነው። እዛ ላይ ገብታችሁ ጆይን አድርጉ። ካርድ እዛ ላይ ኮሜንት ላይ ሴሌክት አድርጌ ቁጥራችሁን ትልኩልኛላችሁ። ለ5 ሰዎች ባለ 25 ብር ካርድ እሸልማለሁ ብያለሁ፣ እሸልማለሁ። በዚህ ቪዲዮም ለ5 ሰዎች እጨምራለሁ ማለት ነው። ለ10ችሁ ቀጣይ ቪዲዮ ላይ በኮሜንት እናወጣዋለን። ስለዚህ ኮሜንት ለምን እንደምትፈልጉ ምናምን የቅር ያላችሁ ነገር፣ ደስ ያላችሁ ነገር፣ እንዲሰራላችሁ የምትፈልጉትን ነገሮች በሙሉ በዝርዝር አስቀምጡልኝ። ይመቻችሁ።